እፉዬና ናታን ደስታቸውን ሳያጣጥሙ ያፌት ግን አሁንም እንደገና ሌላ ችግር ፈጠረባቸው። በጣም ያሳዝናል። እፉዬ ያፌትን ተገላገልኩኝ፣ አሁን አዲስ ደስታ አዲስ ህይወት ጀምሬያለሁ ከናቱ ጋር ያ ሁሉ አልፎ አሁን በደስታ ልኖር ነው ስትል እንግዲህ በድንገት ያፌት ተነስቶ ህይወታቸውን ብስቁልቁል እንደሚያደርገውና ከበቀልም በላይ ከስተዛሬ የባሰ ሌላ በቀል እንደሚጨምርባቸው አስጠነቀቃቸው። ናታንም እውነቱን አወቀ። ኢፉዬ ያፌት ምንም እንዳላደረጋት እንዲሁም ደግሞ ክብረ ንጽህናዋን ለናታን እንደሆነ ያን ጊዜ አብረው እንዳደሩ ነገረችው። ናታን የሰማውን ነገር ማመን አቃተው። አይገርምም? እናም ናታን የሚያውቀው እዛ ሴቶች ጋር አግተው በእሷ ህይወት ላይ ብዙ እንደተጫወቱ ነው የሚያውቀው። ግን ደግሞ በፍጹም ያ አልነበረም። ያፌት ኤፍራታ ላይ ምንም ነገር አላደረገባትም ነበረ። እናም ያንን በተመለከተ እሷ ተደፍሬያለሁ እያለች ስታስብ፣ እሱ ግን እንደዛ ስለሚፈልጋት ያንን አይነት ድርጊት አላደረገባትም። አሁን ላይ ግን ናታን ከምንም በላይ ደስተኛ ነው። በሰከረ ሰዓት በጠጣ መንፈስ ያንን ነገር እንደፈጸመ ነገረችው። በጣም ደስት ብሎት እያለ ያፌት ግን አሁንም ከወደቀበት ተነስቶ ሌላ ሴራ እየጠነሰሰ ነው ያለው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በአዲስ ነገር መተናል ማለት ነው። ሐረግ እፉዬና ናታን ሰርጋቸው እንግዲህ ያፌት በደገሰው ሰርግ ቢጋቡም ግን አሁን እንደገና ተነስቶ ያፌት ያዙ ይልቀቁኝ እያለ ይገኛል። ምክንያቱም እንኳን አይደለም በሚወዳት በኤፍራታ ይቅርና ምንም ሳይነካ ናታንን ለመበቀል ብሎ ብዙ ነገሮችን አድርጓል። አሁን ግን አማራጭ የላቸውም። በደስታ ሁለቱም ተውጠው እንዳሉ እፉዬም ከዛ ከያፌት ከቀብር ኑሮ እንኳንም ወጣሁኝ፣ አሁን ሁሉንም ነገር ወንጀሉን አሳልፌ ለፖሊስ እሰጣለሁ ብላ ባሰበችበት ሰዓት ያፌት ከወደቀበት ተነስቶ አሁንም ሌላ ችግር እየፈጠረ ይገኛል። በጣም ያሳዝናል። እንግዲህ ቤዛም ብትሆን ከነናታን ጎን ሆና የሚፈጠረውን ነገር ለማስወገድ ወይም ደግሞ ለማሻሻል እጅ ለእጅ ተያይዘው ለመቀየር ሞክረዋል። ገኒም ልጇ ይሄን በማድረጓ ሳይሆን ወዳ እንዳልሆነ ተገዳ እንደሆነም አወቀች። ናታንም እስከ ዛሬ የተደበቀውን በሙሉ አወቀ። ኤፍራታ እንደዛ እያደረገች የነበረው እሱን ጠልታ ሳይሆን ያፌት ናታንን እገላለሁ ብሎ ስላስፈራራት እንደሆነ ነገረችው። እኔም አውቄ ነበር አለ። ቤዛን እንደገና አመሰገነ ናታን። ለዚህ ሁሉ አንቺን ካስደሰተሽ ችግር የለውም፣ እኔ እያዘንኩኝ ያንቺን ጋብቻ እቀበላለሁ ብዬ ነበር አላት ናታን። ግን ደግሞ ቤዛ ኤፍራታ ምንም ይሁን ምንም ለማንም ሳትነግር ለምትወደውና በዙሪያዋ ላሉ ሰዎች ትሞታለች። ስለዚህ ያፌትን መቼም ልታፈቅረው አትችልም። እናም ለፍቅር ስትል ታገል፣ እሷ ብቻዋን ለፍቅሯ መታገል የለባትም ስትለኝ እንደገና ተስፋ ተቆረጥኩበት ተነስቼ ነው ያንን ነገር ተመካክረን ያደረግነው። ያፌት እንዲወድቅና ራሱን ስቶ ፊንት እንዲበላ ያደረግነው አላት። ኤፍራታም በሁኔታቸው በጣም ተደሰተች። በክፉ ቀኔ ለካ ሰው አለኝ፣ እስከ ዛሬ ማንም የለኝም እያልኩኝ ነበረ። ቤዛ ያው ተዛው ነው ከኔ ጎን ሆና ልታተርፈኝ በሞከሯ እጅግ በጣም እድለኛ ነኝ፣ ደስ ብሎኛል አለች። ግን ያፌት አሁንም ቢሆን የናታንንና የኢፉን ሰርግ ወይም ደግሞ ህይወት መቼም ቢሆን በፍጹም እንደማይተው እርግጠኛ ነን። እናም አሁን እየዛተባቸውና በፍጹም ኤፍራታን አግብቶ ናታን አይደለም መኖር ይቅርና መተንፈስ አይችልም እያለ ይገኛል። አሁንም ይበልጥ ከዚህ በላይ ትልቅ ችግር እና ስቃይ እንደሚያበዛባቸው ምንም ጥርጥር የለውም። ግን እዚህ መካከል ደግሞ እፉዬን ለማዳን እንዲሁም ደግሞ የተሰቃዩ ሴት እህቶቻቸውን ለማዳን ብላ እዛ ሴት መካከል ልትገባ ያለችው ሔዋን
አሁን አደገኛና አውሬ ሆና ተነስታበታለች። ያፌትን እንደፈለገች የምታሽከረክርበት ጊዜ ደርሷል። ያፌት ግን አሁንም ቢሆን ማንደፍሮኝ እያለ ይገኛል። ግን ደግሞ ቢሆንም የጊዜ ጉዳይ እንጂ ሁሉም ነገር ከነገሩ አይዘልም። ከጊዜውም አልፎ ማንንም ቢሆን አቅመ አለ ብሎ ባለ አቅም ነኝ ብሎ የሚፈልግበት ቦታ ላይ በትክክል እስካልተራመደ ድረስ የሚወድቅበት አጋጣሚ ይኖራል። አሁን ያፌት የሚፈልጋቸውን ነገሮች በሙሉ አግኝቶ የራሱ ለማድረግ የሚያደርግም ነው። ግን ደግሞ አሁን ናታን ዘብጥ እያወርዷል ማለት ነው። ሁሉም ሰው የያፌትን መጥፎ ስራ ስለሚያውቅ በቃ ወንጀሉ ተሰባስቦ ነጥብ ተይዞበት እንዲሁም ደግሞ ትንሹም ትልቁም የያፌትን ክፋት በህግ በኩል በማውራት አሁን ያፌት ምንም ማራጭ የለውም፣ እስር ቤት ገብቶ ተመቃጠል ውጭ ማለት ነው። ናታንን እና ኤፍራታን ግን አሁንም እያስፈለጋቸው ነው። እስር ቤት ቢሆን እንኳ ራሱ የእኔ የሚላቸው ሰዎች በሁሉም ቦታ ናቸው። የሰርጉ ቀን በዛ በዚህ ሲል በነናታን ቤት ሳይቀር ዘበኛ ሰዎች አስቆመው ነበር የራሱን። ግን እነናታን የፈጸሙት ሰርግ የሚያከብሩ ወይም ደግሞ ሰርጋቸው ላይ የሚገኙ መስለው ነበር። እናም ያንን የሃይላንድ ውሃ ሰጥተው ድፍት እንድል ያደረጉት፣ ግን እሱ ተወደቀበት ተነስቶ አርፎ የሚቀመጥ ወይም ደግሞ አርፎ የሚኖር ሰው አይደለም። ግን አሁን ኤፍራታና ናታን ሁሉንም ነገር ስለተናበቡ በግልጽ ይፋ ጦርነቱን እንደሚጋፈጡት ግልጽ ሆኗል። እንዲሁም ደግሞ ሔዋንና አለቃ አሁንም ቢሆን ምንም ቢፈጠር አብረው እንደሚዘልቁም ቤዛም ሁላቸውም ተሰባስበዋል። ግን ደግሞ እዛ መካከል ሉሊት አለች። ሉሊት እንግዲህ ከዛም ከዚህም ነገር እያለቀለቀች ይበልጥ ኤፍራታንና ናታንን ችግር ላይ ለመጣል ነው። አሁን ናታን ኤፍራታንና ናታንን የሚያሸንፍበት መሳሪያ ማንን ነው የሚጠቀመው? ሉሊትን ነው ያፌት። ምክንያቱም እያንዳንዱ ነገር እያቀበለች በዚህ ወጡ በዚህ ወረዱ እንደሆኑ እያለች የምታቀብለው ሉሊት ናት። ከዚህም ቀደም የቤቱን ሰው በሙሉ ችግር ላይ የጣለችው ሉሊትን ተጠቅሞ ነበረ። አሁን ደግሞ ሉሊት እያንዳንዱ የሚፈጠረውን እዛ ቤት ለያፌት ትናገራለች። ያፌት ደግሞ በሉሊት ጉዳይ እንግዲህ እነሱን ያገኘ እየመሰለ ያጠቃል ማለት ነው። ግን ያማለ ይህም ድሉ የናታን መሆኑ ነው። ናታን ተስፋ ቆርጦ ሁላችንም አይተን ነበር። ቤዛን ተመስሎ ግን ሌላ እቅድ በማውጣት ኤፉዬ የናታን ሆናለች። ሰርጋቸውም ደስ በሚልና ልክ ዋጣ ሁኔታ ያልታሰበው ቀርቶ የታሰበው ቀርቶ በቃ ያፌትን ልታገባ ነው፣ ያፌት አገባት፣ በቃ አለቀ ሲባል ናታን የገዛውን ቀለበት በያፌት ድግስ እንግዲህ ቀወጥ አድርጎ ኤፉዬን የራሱ አድርጓል። አንዳንድ ጊዜ ዝምተኛ ሰው ምንም የማያውቅና የዋህ የሚመስላቸው ሰዎች አሉ። ግን ደግሞ በፍጹም ዝምተኛ ሰዎች ካመረሩ ማንም ወደ ኋላም ሆነ ሊያስቀራቸውም እንደማይችል ከናታን ተምረናል። ናታን መልካም ስለሆነ ቤዛም ራስ ወዳድነቷን ወደዛ ጥላ ለሱና ለኢፉዬ የሆነች ጽዮንም እንግዲህ ብታስታውስ በጣም ደስ ይል ነበር። አለማስታወሷ ግን ጽዮን ልክ እንደ ንፋስ ናት። አሁን ሞቅ ያረጋታል፣ አሁን ደግሞ መልካም ሰው ያረጋታል። እናም ጽዮን እንግዲህ ምክንያቱ አልገባኝም፣ ለምንድን ነው እንዳያገባት ያደረጋችሁት? በማለትም ጥያቄ ያቀረበችላቸው። ምክንያቱም ጽዮን ለኢፉ ያላት ጥላቻ ንብረታችንን ያስወሰደችው እሷ ናት። ንብረታችንንም የወሰደውን ሰው እያገባች ነው። ስለዚህ ለምንድን ነው ከዛ ያስቀራችሁት? ይህን ሰርግ ያስተጓጎላችሁት? ለምን እንደዛ እንዳደርግ ፈቀዳችሁልኝ? እያለች ብዙ ነገር ትቀባጥራለች። ግን ቢሆንም ደግሞ በፍጹም አሁን በምንም ይሁን በምንም ናታን ኢፉዬን ከእጁ አስገብቷል። እናም በጣም ደስ ብሎናል። ብዙ ተመልካቾች እንግዲህ ኤፍራታ የናታን እንጂ የያፌት መሆን የለባትም፣ ለያፌት አትገባውም እያልን ነበረ። ግን ምኞታችንም እንግዲህ ጥሩ ሆኖ
ኤፉዬና ናታን ባንድ ሆነው የራሳቸውን ህይወት ይቀጥላሉ ወይስ ወደፊት ያፌት አሁንም ብዙ ነገር ያደርጋቸዋል፣ ብዙ ነገር ያሰቃያቸዋል? አብረን የምናየው ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከቪዲዮው ጋር መልካም ቆይታ ይሁንላችሁ። አሰላሙ